አሁን ጎሮ ነው እያያችሁት ያለሁት። ከዛ እያያችሁት የነበረው ከዛ ኋላ በጎራ በኩል አርገን ታክሲ ነበር ያስኩት። ከዛ ከጎሮ ሜክሲኮ በቦሌ ከዛ ከቦሌ በሜክሲኮ ነበር የወሰደን ማለት ነው። እና ሜክሲኮ ታክሲ ተራው እንደዚህ እንደሆነ አላውቅም ነበር። ለነገሩ ከተማው በጣም ተቀያይሯል። ስለዚህ ታክሲ ተራው በፊት የነበረበት ይሄ ደብረ ወርቅ ጀርባ ነው። ስለዚህ ገና ለመጀመሪያ ጊዜ እያየሁት ነው። ከዛ በኋላ ቀይ መስቀሎች እንደሚለቀስ አላ ለማንኛውም ጃሙ ጓደኛ ጋር ነበር። ከዛ እስከ ማታ ድረስ ነው የቆየሁት። ከዛ ጋት ፈተና አሁን ቅዳሜ ማታ ነው። ሰኞ ዕለት ጠዋት ጋት ፈተና ነበረኝ። ስለዚህ ለሱ የተወሰኑ የሂሳብ ጥያቄዎችን እየሰራው ነበር ማለት ነው። ከዛ እንዴ እና ብቻ ለማጥናት ሞከርኩኝ የተወሰነ ሰዓት። የቱ ተጠንቶ የቱ እንደሚቀር ትንሽ ያስጨንቃል። ከዛ ቤት ቃና ተከፍቷል። የሚሰማችሁ ይመስለኛል የቃና ድምጽ። ስለዚህ የተወሰኑ የሂሳብ ጥያቄዎችን ነበር አሁን በዚህ ማታ የሰራሁት። ከዛ ምንድነው እሁድ አለኝ፣ እሁድ ሙሉ ቀን ማለት ነው። ስለዚህ እንደምን አደራችሁ። እሁድ ጠዋት ላይ ሰንበት ነው ይሄ። ከዛ ታች ስለዚህ አሁን ጸጉሬን ልፈታው ስለሆነ ማለት ነው ከመፍታቴ በፊት ባለፈው ስታጠበው ምናምን አይታችሁታል አይደል? ባለፈው ሳምንት። ስለዚህ ይሄንን ረስቼው ነበር። ጸጉሬ እንደዚህ ተከሼን ነክቶት መቀመስ ላይ ቁጥጥር ታሰርች። ለማንኛውም አሁን ይሄንን ነው መጀመሪያ ሊቪንግ ኮንዲሽነሩን አረግበታለሁ። ገና ከተሰራ አንድ ሳምንቱ ነው እና ድርቅ ብሏል። ዩቲዩብ ላይ ሲያደርጉ አይቼ ነው በነገራችን ላይ። ዜኒቱ ከዛ በኋላ ዜኒት ይሄንን ሙሉ ጸጉሬን እቀባዋለሁ ማለት ነው። ስለዚህ ይሄን ሁሉ ብቻ ሊቪንግ ኮንዲሽነሩን እና ዜኒት ፈሳሽ ቅባቱን እሱን ከቀባሁት በኋላ እፈተዋለሁ። ስለዚህ በጣም በቀጭኑ ስለተሰራ ብዙ ሰዓት ነው የሚፈጅብኝ። ስለዚህ አሁን አንዷን ለመፍታት የሚፈጅብኝን ሰዓት ታዩታላችሁ ማለት ነው። ወደ 1 ደቂቃ አካባቢ እርግጠኛ አይደለሁም፣ ግን እንዴት ነው ከስር ነው ለመፍታት እየሞከርኩኝ ያለሁት ከጫፉ ሳይሆን። ከዛ ጸጉሬ እዚች ጋር ነው። ቢያንስ እንደው የተወሰነች ቢያድግ ደስ ይለኛል። ቢያንስ ካላደገ ደግሞ ባለበት ቢቆይ እሱ በቂ ነው ለኔ። ከዛ አሁን እንዳያችሁት የመጀመሪያውን ስፈታው 1 ደቂቃ አልፈጀብኝ፣ ምክንያቱም ከስር ፈትቼው ከዛ ወዲያው ተፈታ። ከዛ በኋላ እዚህ ጋር ማለት ነው አሁን ከስር ፈቷለሁ ስል ከጫፍ ያለው ተያይዞ ከዛ ጨራሽ እሱን ለመፍታት እንደሱ የተወሰነ ስፈታ አጋጥሞኛል። ግን መሞከር አይከፋም፣ ምክንያቱም አንዴ ከዛ ከተፈታ በኋላ ይሄ ቀለል ነው የሚለው። አለበለዚያ በጣም ብዙ ሰዓት ነው የሚፈጀው። ድጋሚ ይሄኛውም ተያያዘብኝ ማለት ነው። ስለዚህ ባጭሩ እንደዚህ እያደረኩኝ ስፈታ ነበር የነበረው። ስለዚህ አሁን ይሄንን ለመፍታት ወደ 1 ሰዓት አካባቢ ነው የፈጀብኝ ይሄንን ማለት ነው። ከዛ ግን ነገ ጋት አለኝ ብያችኋለሁኝ አይደለም? ስለዚህ ለጋት ፈተናው አሁን ማጥናት ስላለብኝ ይሄንን አድርጌ አሁን ወደ ቤተ መጻሕፍት ልሄድ ነው። ወደ አብረሆት እሄዳለሁኝ። ግማሹ ተፈቷል፣ ግማሹ አልተፈታም። ምን ማድረግ አይቻልም።
አብረውት ደርሻለሁ እንደምትመለከቱት። ያው እዚህም ገብቼ ያጠናሁት የተወሰኑ እንትኖችን ነው ምንድነው የሂሳብ ጥያቄዎችን ነው። እና የባንዲራ ቀን ነበር ለካ። ባንዲራ እንደዚህ በየቦታው ተሰቅሎ ነበር ከተማ ላይ። ለማንኛውም ወደ ሽሮ ሜዳ ሄጄ ይህንን ጋቢ ገዛሁኝ ባጭሩ እና እሁድ ስለነበረ እንደዚህ ጭር ብሎ ነበረ የገበያ አዳራሹ ማለት ነው። የተወሰኑ ሱቆች ተከፍተዋል። ከዛ ድጋሚ ወደ ቤት ታክሲ ውስጥ ነበር ያያችሁት። ከዛ ጸጉሬን ስለምታጠብ ሰኞ ለሱ ሬት ገዝቼ ነበር ያያችሁት። ጸጉሬን መፈትቼ አልጨረስኩኝም ነበር ማለት አሁን መሽቷል እንደምትመለከቱት። ስለዚህ አሁን መፍታት ይለቀጥል ነው። እዚህ ጋር 1 ሰዓት ነው 12 ሰዓት ተኩል ወይ 1 ሰዓት አካባቢ ሆኗል። ብቻ መሽቷል። ደግሞ ወዲያው አይደል አሁን የሚጨልመው የሚጨምረው ነበር። ስለዚህ ከጫፍ የምጀምረው ምን በወጣኝ ከስር ነው የምጀምረው። ስለዚህ አሁን ከተወሰነ ሰዓት በኋላ በስተቀኝ ያለው ከላይ ከፊት አለቀ። ከዛ ደግሞ አሁን እንዴት ነው በስተቀኝ ያለው በስተግራ ያለው አለቀ። ከዛ በኋላ አሁን ጉድፈላ በስተግራ ያለው አለቀ። በስተቀኝ ያለው አሁን አደርገዋለሁ እና አሁን 3 ሰዓት ላይ ነው እያልኳችሁ ነው። ማታ 3 ሰዓት ነው ፈትቼ ጨረስኩት። ስለዚህ በቃ አሁን ይሄ በነጋታው ነው፣ ሰኞ ነው። አሁን ወደ ጋት ፈተና ልንሄድ ነው። ስለዚህ እንደዚህ አድርጌ ነበር ያሳደርኩት ማታ በጸጉር ሽቦ አስይዞ ማለት ነው። ስለዚህ እስኪ ምን እንደሚመስል አብረን እናያለን። ኖርማል ነው። ለازم ብዬ ሻሻ አስሬው ካደርኩኝ ሌላ ቅርጽ ይዞ ስለሚጠብቀኝ ይሄኛው ይሻላል። ቢያንስ ለኔ ጸጉር ይመቻል። እንደምትት ለመቸኮል እየሞከርኩኝ ነው። ከዛ አዲስ አበባ ዩኒቨርሲቲ ደረስን ማለት ነው ለፈተናው። ስለዚህ እዚህ ክፍል ውስጥ ነው የተፈተነው። መግቢያ ተሰጥቶናል አይዲ። ይሄ ከፈተና በኋላ ነው ተፈትኜ ከወጣሁኝ በኋላ ነው መግቢያ ተሰጥቶናል። ከዛ በሱ ካርድ እያሳየን የገባው ነው። ከዛ ይሄ ሳሚት ነው። ለማንኛውም እቤት ገባሁኝ ማታ። ከተቀኑ ሙሉ ዞር ነበር። ስለዚህ አሁን ሰኞ ጠዋት 12 ሰዓት አካባቢ ነው አሁን ላይ። ስለዚህ ምንድነው የተቀባሁት ቅባት ምናምን አሁን ልታጠበው ነው። ሳምንት ሆነኛል፣ 8-9 ቀን ሆነኛል። ስለዚህ ስለዚህ አንድ ላይ አጠቃላይ ታጥቦ ከዛ በኋላ ምንድነው
አሲዞ ለማውጣት የሆነ ወደ 1 ሰዓት አካባቢ ነው የፈጀብኝ። ብዙ የሚባል አይደለም። ጸጉሬን ለመስራት 5-6 ሰዓት ስለምቀመጥ ስለዚህ አሁን ይሄ ሁለተኛው ዙር ድጋሚ ምንድነው በሳሙና እየመታሁት ነውና በተቻለኝ አቅም ያው ወደ ስራ ስለሚሄድ አሁን በተቻለኝ አቅም እዚህ ጋር በሁለተኛው ዙሩን ሙሉ ጭንቅላቴን ጸጉሬን በአጠቃላይ ታጥቤ ለመሄድ ነው። ግን ገና በአንድ ሳምንት ስለሆነ እየታጠብኩት ያሉት ብዙም አልቆሸሸም። ቆሽሿል ግን ብዙም አይደለም። ምክንያቱም አሁን ሳስበው ስዞራ እንደሙሉ ከተማው ስለዚህ አሁን እንደምትመለከቱት ስቲል እያሸሁት ነው። አሁንም ቢሆን አሁን እንደምሳስበው በጣም ብዙ ነው የታሸው። ስለዚህ ቢያንስ በጣም ንጹህ ነው ብለን ማውራት እንችላለን። ንጹህ ነው ብዬ ነው ማውራት እችላለሁ እንጂ እንግዲህ አሁን ለመጨረሻ ነው የተለቃለኩኝ ያለሁት። ከዛ ምን አለ አቤት እያወሩ ስለሆነ የነሱ ድምጽ አይገባም ብዬ ተስፋ አደርጋለሁ። የነሱ ድምጽ እንዳይገባ ጮክ ብዬ ላውራ። ስለዚህ ፊቴ ላይ ምንድነው እንዳለ ሳሙናው ፊቴ ላይ ነበር። ስለዚህ አሁን ደግሞ ጸጉሬን ከታጠብኩኝ በኋላ ፊቴን ታጠበዋለሁ ማለት ነው። ስለዚህ መጀመሪያ ሳሙናውን እያለቀለኩት ነው እና እግሬ ምን እንዳለ ጸጉሬን የታጠብኩበት እንዳለ ነክቶታል። ስለዚህ ከዛ ፊቴን ከታጠብኩኝ በኋላ ወዲያው ሬት ተቀባውና ባጭሩ ሬት ቀብቼ ከዛ ሬት ቀባዋለሁ። ከዛ ጭቃ ቅባት ዘይት ቀባዋለሁ። ከዛ አሲዤው ወደ ቤት ሄዳለሁ ማለት ነው። ከዚህ በፊት በፎጣ አድርጌው ነበረ፣ ምክንያቱም ገና እርጥብ ስለሆነ በፎጣ ነው ያደረኩት። መንገድ ላይ ሬት ገዛ ትዝ ይላችኋል? ያ ሬት ነው። እዚህ አሁን ይሄንን ይመስላል ታጥቦ። የገዛሁትን ሬት እንዳለን የተጠቀምኩት ማለት ይቻላል እዚህ ላይ። ምክንያቱም ምንም በቀባው ለነገሩ አይመችምም ነገር ነበረ። ውሾቻችን ተከፍሏቸው ነው የተከፈላቸው አክተሮች ናቸው። ከዛ ምክንያቱም ይሄ በጣም ነው ደስ የሚለው ቢያንስ ለኔ። ድሮ በዊግ መነሰራ ነበረ እሳት ምናምን እንደምትደይ ከፊት ያለው ጸጉሬ በጣም ሳስቷል። ከዛ የሆነ ሰዓት ላይ ስጋ መጥበሻ ምን ያላረኩት አለ በጣም ብዙ ነገር ለማድረግ ስሞክር ነበረ። ስለዚህ ሬቱን ካረኩበት በኋላ አሊያው ላይ ጭቃ ቅባት ነው ያደረኩት።
በነገራችን ላይ የነዚህ የሁለቱ ውህድ ማለት ነው ምንድነው ደጅ ሶጣ አሁን ነጭ ነው እያችሁት አይደል? የሆነ ሳለ ይደርቅና ይጠፋል። ከዛ ግን እስኪ ደርቅ ድረስ ነጭ ሆኖ ነው ቁጭ የሚለው እና እንደውም ቢሮ የተወሰኑ ሰዎች ጸጉሮች ምን ሆኖ ነው ፊት ነጭ ሆኖ ነው ሲሉኝ ነበረ። ለዛ ነው ሬቱ ሲደመር ዜኒቱ ጭቃ ቅባት ከዛ ጸጉሬ እንዳልተበጠረ አይታችሁታል አይደለ? ስለዚህ ያደረኩት እንትን ነው ኩርፈላ በጥርስ ብሩሽ እዚህ ጋር ቤቢ ሄር ለማውጣት ያደረኩት ጥረት ነው። ከዛ ግን ልብሴን ስለብስ ምናምን እነሱ እንዳለ ብትንትኑ መጥቷል። ስለዚህ ጫፉን ዝም ብሎ ለቆት መሄድ የማይሆን ነገር ነው። ስለዚህ አሁን ቢያንስ ከፊት ያለውን እንዳለ ቤቢ ሄር ምናምን ሳይሆን እቺ ደግሞ ወጣች። ስለዚህ ኦልሞስት ጨርሰናል ማለት ይቻላል። ህንጻውን አያችሁት? ለመጀመሪያ ጊዜ ሳይሆንና ዲዛይኑን ላሳያችሁ ያደረኩት ሙከራ ነው። አሁን አላየሁትም ሰሞኑን እንትን ስል ከዛ ሽሮ ሜዳ ጋቢ ገዝቻለሁኝ አይደለ? እንዲቋጭና እንዲሰፋ ሰጥቼ ነበረ። ስለዚህ እሱን ልቀበል ነው አሁን ድጋሚ ሽሮ ሜዳ ነኝ ማለት ነው። ከዛ ይህ ወደ 12 ሰዓት ከምናምን አካባቢ ነው ጋቢን ተቀበልኩኝ። እንዳያችሁ ተሰፍቷል፣ ተቋጭቷል። ከዛ ማታ ዛሬ ሮባውን አቡዬ አመቱ ናቸው ዳቦ እየተጋገረ ነው። ስለዚህ እነሱ ሲጋግሩ የኔ ስራ መቅረጽ ነው ማለት ነው። ለማንኛውም እንኳን አደረሳችሁ። መጨረሻ ላይ ከተጋግሮ ሲወጣ ይሄንን ይመስላል።